ሰላም ሰላም እንዴት ናችሁ? የደሱ ሄልዝ ቤተሰቦች እኔ እግዚአብሔር ይመስገን ደህና ነኝ። በያላችሁበት ሰላማችሁ ይዛ። ዛሬም እንደተለመደው በአንድ ጠቃሚ ርዕስ መጥቻለሁ። በዚህ ቪዲዮአችን አብረን የምንማማረው የቀዝቃዛ ሻወር እጅግ አስገራሚ የሆኑ የጤና ጥቅሞች እናያለን ማለት ነው። ከዛ በፊት እንደተለመደው ቻናሌን ላይክ እና ሼር እያደረጋችሁ የዩቲዩብ አልጎሪዝም ለብዙዎች እንዲያደርስና ብዙዎች እንዲማማሩበት በማድረግ እንዲሁም አዲስ ከሆናችሁም ሰብስክራይብ ያደረጋችሁ የደወል ምልክቱን በመጫን ፋሚሊ እንድትሆኑ ስል ጠይቃለሁ። ወደ ቪዲዮ እንሂድ። ወደ ዋናው ሀሳብ ስገባ እንግዲህ ቀዝቃዛ ሻወር ማለት ብዙ ጊዜ ከ15 እስከ 25 ዲግሪ ሴልሺየስ ወይም ደግሞ ዲግሪ ሴንቲግሬድ የሆነ ወይም ደግሞ ከ60 እስከ 70 ዲግሪ ፋራናይት የሆነ ነው ማለት ነው። ከዛ በላይ ሲሆን ብዙ ጊዜ የተለያየ ችግር ሊያስከትል ይችላል ማለት ነው። በተለይ ደግሞ በጣም የቀዝቃዛ ሻወር አዘውትረን የምንጠቀም ከሆነ ሃይፖተርሚያ እና አንዳንድ ችግሮች ሊያስከትሉ ይችላል። በተለይ ደግሞ የሰውነታችን ሙቀት በመቀነስ ለተለያዩ ችግሮች እንጋለጥ ይሆናልና በዚህ ኢንተርቫል ቢሆን የተመረጠ ማለት ነው። አንዳንዴ ደግሞ እንግዲህ ቀዝቃዛ ሻወር የማይፈቀድላቸው ሰዎችም አሉ ማለት ነው። በተለይ ደግሞ የመተንፈሻ አካላት ችግር እንደ አስም አይነት ያላቸው እንዲሁም ዝቅተኛ የደም መጠን ያላቸው የደም ግፊት ያላቸው ሰዎች የቀዝቃዛ ሻወር አዘውትረው መጠቀም የለባቸውም ማለት ነው። በተለይ ደግሞ በጣም የቀዘቀዘ ከ25 ዲግሪ ሴልሲየስ በላይ ወይም ደግሞ ከ70 ዲግሪ ፋራናይት በላይ ከሆነ መጠቀም የለባቸው ማለት ነው። ምክንያቱም የመተንፈሻ አካላት ችግር ሊያስከትል ይችላል። በተለይ አስም ላላቸው ሰዎች ብሮንኮ ኮንስትሪክተር ኢፌክት ስላለው ወይም ደግሞ የመተንፈሻ አካላትን ቱቦ ስለሚያጠብ ጥንቃቄ ማድረግ ያስፈልጋል ማለት ነው። እንዲሁም ደግሞ ግፊታቸው ዝቅ ያለ ሰዎች በተለይ ደግሞ ቦርደር ላይን የሆነ ወይም ደግሞ ከ90 በ60 በታች ሁሌ ሲለኩ እንደዚህ አይነት ችግር ያለባቸው ሰዎች ብዙ ጊዜ በቀዝቃዛ ሻወር ወይም ደግሞ በጣም በቀዘቀዘ ሻወር ሲወስዱ በጣም የደም ግፊታቸውን እንዲቀንስና ለሃይፖቴንሽን ሊጋለጡ ይችላሉና ጥንቃቄ ማድረግ አለባቸው ማለት ነው። ይህ እንደ መግቢያ ካየን እንግዲህ የቀዝቃዛ ሻወር የጤና ጥቅሞች ምን ምን ናቸው የሚለውን ስናይ አንደኛ ጭንቀትን ወይም ደግሞ ድብርትን ለመቀነስ እጅግ በጣም አስፈላጊ ነው ማለት ነው። በተለይ እንዴት ነው የሚሰራው? ብዙ ጊዜ እነዚህ ላብ ሆርሞኖች እንዲመነጩ ያደርጋል ወይ ደግሞ ለኛ ጠቃሚ የሆኑ ሆርሞኖች እንዲመነጩ ይሆናል ማለት ነው። በቀዝቃዛ ሻወር በምንወስድበት ጊዜ ማለት ነው። በተለይ እነ ኖር ፒኔፍሪን ወይም ደግሞ ኖር አዶራሪ የምንጠራው ዶፓሚን እና ሌሎች እነ ሴሮቶኒን እንዲመነጩ ይደረጋል ማለት ነው። በዛ ሂደት እንግዲህ ሰውነታችን እንዲረጋጋ ፈታ እንድንልና ሙዳችን እንዲስተካከል ያደርጋል ማለት ነው። ብዙ ጊዜ የጭንቀት ሆርሞኖችን እንዲቀንሱ ያደርጋል ቀዝቃዛ ሻወር ማለት ነው። በተለይ ሰውነታችን ፈታ ዘና እንዲል በማድረግ የጭንቀት ሆርሞኖች እንደ ኮርቲሶል እና ሌሎች አይነት ሆርሞኖች እንዲቀንሱ በማድረግ ሰውነታችን ዘና እንዲል አእምሯችን ፈጣን እንዲሆንና በተለይ ደግሞ የንቃት ህሊናችን እንዲጨምር በማድረግ ትልቅ አስፈላጊ ነው ማለት ነው። ስለዚህ አዘውትረን በቀዝቃዛ ሻወር ብንወስድ የጭንቀትን ድብርትን ወይም ደግሞ አጠቃላይ ዲፕሬሽንን በማስወገድ ትልቅ ሚና አለው ማለት ነው። ሁለተኛ ኢንፍላሜሽንን ይቀንስልናል ወይም ደግሞ እብጠትን ማለት ነው። በተለይ ደግሞ አንጀት ላይ ልብ ላይ ደም ስር እና የካንሰር እብጠቶች እንዳይኖሩ መገጣጠሚያ ላይ አንዳንድ ችግሮች እንዳይኖሩ በማድረግ ብግነትን ይከላከላል ማለት ነው። እንግዲህ ብግነት ሲኖር ብዙ ጊዜ ስር ለሰደዱ በሽታዎች መንስኤ ይሆናል ማለት ነው። ስለዚህ በተለይ ደግሞ በቀዝቃዛ ሻወር አዘውትረን የምንጠቀም ከሆነ እንደዚህ ያሉ ኤሪያዎች ብግነት እብጠት እንዳይኖርና ለአንዳንድ ችግሮች እንዳንጋለጥ ያደርጋል ማለት ነው። በተለይ ደግሞ ሆድ ላይ አካባቢ የሚኖሩ እንደ አልሰሬቲቭ ኮላይተስ እና ክሮኒስ ዲዚዝ ለምንጠራቸው እነሱ በቀዝቃዛ ሻወር አዘውትረን የምንወስድ ከሆነ የነዚህን የእብጠት መጠን ወይም ደግሞ የመቆጣት ሂደት መቀነስ እንችላለን ማለት ነው። ሶስተኛ ኢሚኒቲያችን ወይም ደግሞ የበሽታ የመከላከል አቅማችን እንዲጨምር ያደርጋል ማለት ነው። ቀዝቃዛ ሻወር በተለይ ደግሞ ኢሚኒቲያችን ቦስት ያደርጋል። በተለይ ነጩ የደም ሴል ቁጥር በመጨመር ብለድ ላይ በደንብ እንዲሰራጭ በማድረግ እና ቲሴል የሚባለውን የበሽታ የመከላከል አቅማችን በመጨመር ኢኒሼት በማድረግ ለአንዳንድ ችግሮች እንዳንጋለጥ ያደርጋል ማለት ነው። በተለይ ደግሞ ኢንፌክሽኖች እንዳይዙን በተለይ ቫይራል እና ባክቴሪያል አይነት ኢንፌክሽኖች እንዳይዙን በማድረግ ትልቅ ተመራጭ ነው ማለት ነው። በተለይ ተደጋጋሚ በሽታ እንዳይዘን እና ኢልነስ ወይም ደግሞ እነዚህ ኢንፌክሽኖች ቶሎ እንዳይዙን በማድረግም አስፈላጊ ነው ማለት ነው። በተለይ ክሮኒክ ብሮንካይተስ ከአስም ጋር ተያይዞ የመተንፈሻ አካላት ችግር ጋር እና ሌሎች የሰውነት ፓርቶቻችን ላይ ቶሎ በበሽታ እንዳንጠቃ በማድረግ ኢሚኒቲያችን ቦስት ያደርጋል ማለት ነው። ስለዚህ አዘውትረን ቀዝቃዛ ሻወር ቅድም ተጠቀስነው ኢንተርቫል ውስጥ ከ15 እስከ 25 ዲግሪ ሴልሺየስ ወይም ደግሞ ከ60 እስከ 70 ዲግሪ ፋራናይት አዘውትረን ብንጠቀም ጤናችንን የምንጠብቅበትም ስለሆነ በጣም አስፈላጊ ነው ማለት ነው። አራተኛ ደግሞ የምግብ መሰባበርን ሂደት እጅግ በጣም ያሻሽልናል ወይም ደግሞ ሜታቦሊዝምን ያፋጥንልናል ማለት ነው። በተለይ
ሜታቦሊዝም ሲፋጠን እንግዲህ ብዙ ጊዜ እነዚህ ላርጅ ሞለኪሎች ወይም ደግሞ ማክሮ ኒውትሪየንት ብለን እንጠራቸው በርን በመሆን በመሰባበር ሰውነታችን ውስጥ አገልግሎት እንዲሰጡ ያደርጋል። ከዛ በተጨማሪ ደግሞ ሰውነታችን የተስተካከለ የሰውነት ቅርጽ እንዲኖረና ክብደታችን እንዲመጣጠን በማድረግ አስፈላጊ ነው ማለት ነው። በተለይ ደግሞ መጥፎ ስብ ብለን የምንጠራውን በመቀነስ ጥሩ የስብ አይነትን በመጨመርም ሂደት ትልቅ አስፈላጊ የሚባል ነገር ነው ማለት ነው። ከዚህ ጋር ተያይዞ እንግዲህ ከፍተኛ ሞለኪል ያላቸው ምግቦች በመሰባበር ዳይጀሽናችን ቆንጆ ነው ማለት ነው። በተለይ የስኳር መጠናችን ደም ውስጥ ያለው የስኳር መጠን እንዲስተካከል በማድረግ የኢንሱሊን ሴንሲቲቪቲ እንዲጨምር በማድረግ ትልቅ ተመራጭ ነው ማለት ነው። በተለይ ደግሞ ስኳር ኮሌስትሮል ሲቀንስ ቅድም እንዳልነው ስር ለሰደዱ በሽታዎች እንዳንጋለጥ ያደርጋል ማለት ነው። ከዚህ ጋር ተያይዞ የደም ስሮቻችን ዘና እንዲሉ ስለሚያደርግ ከፍተኛ የሆነ ስኳር ከፍተኛ የሆነ ኮሌስትሮል ለተለያዩ ጉዳቶች ስለሚያደርስ እነዚህን በመቀነስ ተመራጭ ነው ማለት ነው። ስለዚህ ለሜታቦሊዝም እጅግ በጣም አስፈላጊ ነው ማለት ነው። አምስተኛ የደም ዝውውር እንዲጨምር ወይም ደግሞ ሰርኩሌሽን እንዲስተካከል ያደርጋል። በተለይ ብዙ ጊዜ አንዳንዴ ይሄ ካፒላሪ ላይ ደም ዝውውር ስለማይሄድ የሰውነታችን አንዳንድ ችግሮች ሊከሰቱ ይችላሉ እና እሱን በማስተካከል ሚና ወይ ደግሞ ወደ ጫፍ አጠቃላይ ወደ ዲስታል ኤሪያ ላይ በመሄድ ሰርኩሌሽን እንዲስተካከል ያደርጋል። በተለይ የደም ስሮችን ስለሚያጸዳ ቅድም እንዳልነው ሆርሞኖች ስለሚመነጩ በተለይ ደግሞ ቅድም ያነቃቂ ሆርሞኖች ስለሚመነጩ ሰርኩሌሽን እንዲስተካከል ያደርጋል ማለት ነው። ከዚህ ጋር ተያይዞ እንግዲህ ሰርኩሌሽን ሲስተካከል የደም ዝውውር ይስተካከላል ማለት ነው። ከዛ ጋር ተያይዞ እንግዲህ ግፊት ካለ የልብ ኬዝ ካለን አንዳንድ ችግሮች ካሉ ለነዛ ችግሮች እንዳንጋለጥና እነዛ ችግሮችም ካሉ ባሉት እንዲቆይ ያደርጋል ማለት ነው። ከዚህ ጋር ተያይዞ የደም ምታችን እንዲስተካከል ያደርጋል። የደም ምታችን እንዲፈጥን ስለሚያደርግ አሁን እንዳልነው የደም ዝውውር ወደ ተለያዩ የሰውነት ፓርቶቻችን እንዲረጭ ያደርጋል ማለት በዚህ ሂደት የተስተካከለ የደም ዝውውር እንዲኖር ያደርጋል ማለት ነው። ስድስተኛ ለቆዳ ጥራት ወይም ደግሞ ለፀጉርና ለቆዳ ጥራትም እጅግ በጣም አስፈላጊ ነው ማለት ነው። በተለይ ሻይን እንዲሆን ያደርጋል። ቆዳችንም ፀጉራችንም ቆንጆ እንዲሆን ያደርጋል ማለት ነው። በተለይ ደግሞ ከሙቅ ሻወር ይልቅ ቀዝቃዛ ሻወር አዘውትረን የምንጠቀም ከሆነ ለፀጉራችን ጤንነት ለቆዳችን ጤንነት እጅግ በጣም አስፈላጊ ነው ማለት ነው። በተለይ ደግሞ ፀጉራችን ላይ ፎሊኩል እንዲጠነክር በማድረግ ፖሮች እንዲጠቡ በማድረግ አንዳንድ ደስት ፓርቲክሎች እና የተለያዩ ፎሬን ነገሮች ወደ ፖሮቻችን እንዳይጎዱ በማድረግ ወይም ደግሞ ፎሊኩሎቻችን እንዳይጎዱ በማድረግ የፀጉራችን ጤንነት ማነቃቃት እንችላለን ማለት ነው። እንዲሁም ለቆዳ ጥራትም እጅግ በጣም አስፈላጊ ነው። በተለይ ሁሌ አዘውትረን በቀዝቃዛ ሻወር የምንወስድ ከሆነ ብዙ ጊዜ ቆዳችን እነዚህ ዲድ የሆኑ ቲሹዎች የሞቱ ሴሎች እንዲነሱ በማድረግና የኮላጅን ምርት ኢንታክት ሆኖ እንዲቆይ በማድረግም በጣም ተመራጭ ነው ማለት ነው። ከዚህ ጋር ተያይዞ ቆዳችን ያማረ የተዋበና ውብ እንዲሆን እንደ ቡግር አይነት አንዳንድ ችግሮች ሽፍታዎች እንዲቀንሱ በማድረግም ትልቅ ሚና አለው። ስለዚህ የድርቀት መጠን ወይም ደግሞ የውሃ መጠንንም ስለሚያመጣጥን ሰውነታችን አጠቃላይ የቆዳችን የውሃ መጠን የተስተካከለ እንዲሆን ያደርጋል ማለት ነው። ስለዚህ ድርቀት እንዳይኖርም ትልቅ ሚና አለው ማለት ነው። ሰባተኛ ኤክሰርሳይዝ ካደረግን ወይም ደግሞ እንቅስቃሴ ካደረግን በኋላም በቀዝቃዛ ሻወር ብንወስድ ብዙ ጥቅሞችን እናገኝበታለን ማለት ነው። በተለይ ድካምና የጡንቻ ህመም ካለ ለማስተካከል ይረዳል ማለት ነው። ብዙ ጊዜ እንግዲህ ይሄ ስትራፖ የሚባል ነገር አለ። በተለይ ደግሞ በከባድ የሆነ ኤክሰርሳይዝ ስንሰራ ላክቴት የሚባል የማስል ሜታቦሊዝም ሂደት ጋር ሊመጣ የሚችል የላክቴት ንጥረ ነገር ይጨምራል እና ከዛ ጋር ተያይዞ የጡንቻ ህመም የድካም አይነት ስሜት ይኖራል እና እንደዚህ ከባድ እንቅስቃሴ ከሰራን በኋላ በቀዝቃዛ ሻወር ቅድም እንዳልነው ከ15 ከ25 ዲግሪ ሴልሺየስ ወይም ደግሞ ከ7 ዲግሪ ፋራናይት ያለው የቅዝቃዜ መጠን ብንወስድ እጅግ በጣም ለጡንቻችን ህመም ድካምን ከምናስወግድባቸው ነገሮች አንዱ ነው። ነገር ግን ከባድ ኤክሰርሳይዝ የሚሰሩ በተለይ ደግሞ ማራቶን እንደዚህ አንዳንድ ከባድ ስፖርቶች የሚሰሩ ሰዎች ግን እስከ 90 ዲግሪ ፋራናይት ቢዘልቅም ያን ያህል ችግር የለውም ተብሎ ይታሰባልና ይሄን መውሰዱ የሚጠቅመው እንደ ጡንቻችን ዘና እንዲል ቅድም እንዳልነው ደግሞ እነዚህ ጠጠር ጡንቻ ጠጠርነት ያላቸው ባህሪዎች እንደ ላክቴት አይነት ነገሮች እንዲወገዱ ያደርጋል ማለት ነው። ስምንተኛ የወንድ ልጅ የዘር ፍሬ ወይም ደግሞ የወንድ ልጅ የዘር ፈሳሽ እንዲስተካከል ያደርጋል። አንዳንድ ጥናቶች እንደሚያስረዱት እንግዲህ ሙቅ ሻወር ለወንድ ልጅ ብዙም አይመከርም ተብሎ ይታሰባል። ቅድም እንዳልነው የወንድ ልጅ ብልት እንግዲህ ውጭ ላይ የሆነው በምክንያት ነው ተብሎ ይታሰባል። እንደ ሌሎች ኦርጋኖች ውስጥ ላይ መሆን ይጠበቅበት ነበር። ነገር ግን ከፍተኛ የሆነ ሙቀት ስለማይፈልግና በሙቀት አማካኝነት የተለያዩ ችግሮችን ወይም ደግሞ ስራውን ሊያጣ ስለሚችል ተብሎ ይታሰባልና
ሙቅ ሻወር እንግዲህ ብዙ ጊዜ ለወንዶች አይመከርም ማለት ነው። በተለይ ደግሞ የቴስቶስትሮን ሆርሞን ወይም ደግሞ ይሄ የወንድ ልጅ እንዲሆን ያደረገው የቴስቶስትሮን ሆርሞን እንዲዳከምና ከወንድ ልጅ ፈሳሽ ጋር ተያይዞ አንዳንድ ችግሮች እንዲፈጠሩ ያደርጋል ማለት ነው ሙቅ ሻወር። ስለዚህ አዘውትሮ ቀዝቃዛ ሻወር መውሰድ ያለበት ማለት ነው። በተለይ ደግሞ ቀዝቃዛ ሻወር በሚወሰድበት ሰዓት ላይ የስፐርም መጠን የማስረገዝ አቅሙና አጠቃላይ የፕሮዳክሽኑ ወይም ደግሞ የስፐርም ፕሮዳክሽን መጠን የተስተካከለ እንዲሆን ያደርጋል ማለት ነው። ከዚህ ጋር ተያይዞ ብዙ ጊዜ የፈርቲሊቲ ችግር የሌለባቸው ሰዎች ነገር ግን አንዳንዴ የመውለድ አቅማቸው ዝቅተኛ የሆኑ ሰዎች አሉ። በተለይ ደግሞ ሙቀት አካባቢ የሚኖሩ ሰዎች አካባቢ በተለይ ደግሞ ፐልቪክ አካባቢ ከፍተኛ ሙቀት ሰውነታችን ውስጥ ኤክስፖዝ በማድረግ በተለያዩ የሙቀት አይነቶችን በተለይ ደግሞ በሙቅ ውሃ በመታጠብ የስፐርም መጠን ፕሮዳክሽኑን እና የቴስቶስትሮን ችግር ሊያጋጥመው ይችላል እና አዘውትሮ አንድ ወንድ ልጅ በቅዝቃዜ ሻወር ቢወስድ አሁን እንዳልነው የማስረገዝ አቅሙ ከፍተኛ እንዲሆን ያደርጋል። ከስፐርም ፕሮዳክሽን ጋር ተያይዞም የተስተካከለ እንዲሆንና ለአጠቃላይ ለስፐርም ጤንነት ተመራጭ ማለት ነው ቀዝቃዛ ሻወር። ስለዚህ ቀዝቃዛ ሻወርን ከሙቀት ሻወር ወንድ ልጅ ብዙ ጊዜ አይመከርም ማለት ነው እንዲወስዱ፣ ቅዝቃዜ ሻወር እንዲወስዱ ይመከራል ማለት ነው። ስለዚህ አዘውትሮ ቀዝቃዛ ሻወር መውሰድ ያለባቸው ማለት ነው። 9ኛ ውፍረትን ለመቀነስ ነው። ቅድም እንዳልነው ውፍረት እንግዲህ ሲኖር ለተለያዩ ችግሮች ያጋልጣል። በተለይ ደግሞ የደም ስርን በማስተጓጎል ለአንዳንድ ችግሮች እንድንጋለጥ ያደርጋልና ቀዝቃዛ ሻወር መውሰድ እንግዲህ በተለይ በአንድ አመት ውስጥ እንግዲህ ከ4 እስከ 5 ኪሎ መቀነስ ይቻላል ማለት ነው። በተለይ ደግሞ ቀዝቃዛ ሻወር ከኤክሰርሳይዝ ጋር ወይም ደግሞ ከስፖርት ጋር የታጀበ ቢሆን ደግሞ እጅግ በጣም ለውጥ ከምናገኝባቸው ነገሮች ውስጥ አንዱ ነው ማለት ነው። በተለይ ሰውነታችን ውስጥ እንግዲህ ሁለት አይነት ፋቶች አሉ፣ ብራውን እና ዋይት ፋት ብለን የምንጠራቸው አሉ እና ይሄ ብራውን ፋት ብዙ ጊዜ ሂት ፕሮዲውስ ነው የሚያደርገው ወይም ደግሞ እንደ ኢንሱሌተር ሆኖ ነው የሚያገለግለን እና ሰውነታችን ቅዝቃዜ ሙቀት በሚያጥርበት ሰዓት ሂትን ፕሮዲውስ ያደርጋል ወይም ደግሞ እንደ ኢንሱሌተር ሆኖ ያገለግላል ማለት ነው። ስለዚህ ጠቃሚ የሆነ ፋት ነው። ይሄ ዋይት ፋት ብለን የምንጠራው ደግሞ መቀነስ ብንችለው ነው፣ ደግሞ ባድ ፋት ብለን የምንጠራው ነው። ስለዚህ እንዲቃጠል በማድረግ ውፍረትን መቀነስ እንችላለን ማለት ነው። በተለይ ደግሞ የብራውን ፋት ኢኒሼት ማድረግ እንችላለን ወደ ሜታቦሊዝም እንደዚህ ጠቃሚ ያልሆኑ ፋቶች በርን እንዲሆኑ ኢኒሼት ያደርጋል ማለት ነው። ከዚህ ጋር ተያይዞ ወይታችን እንድንቀንስና እንድናስተካክል ይረዳናል ማለት ነው። እንግዲህ አሁን ያልናቸውን ሜካኒዝሞች በመጠቀም በተለይ ደግሞ ቀዝቃዛ ሻወር እንግዲህ ለነዚህ ጥቅሞች ስለሚውል አዘውትረን ብንወስደው ለጤናችን ትልቅ በረከት አለው ማለት ነው። ለዛሬው ያለን ትምህርት እዚህ ላይ ጨረስን። ቀጣይ ላይ የምንለቃቸው ቪዲዮዎች ለእናንተ እንዲደርሳችሁ ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ እንድታበረታቱ ስል እጠይቃለሁ። አመሰግናለሁ። ባይ ባይ።